ድንገት የማክ የበፊት ሁኔታዎች ታወሱኝ። ማክ ታውቅ ነበር አይደል? ለዚህም ጉዳይ ነበር እንደዛ ስትከላከል የነበርከው አልኩትኝ። ስለዚህ ጉዳይ ምንም እንደማያውቅ ምሉ አረጋገጠልኝ። ግን ቆይ ቢያውቅስ ምን ለውጥ አለው? አባቴ እንደው አንድ ጊዜ ሰው ገሏል፣ ምን የሚመጣ ለውጥ አለ? ግን የአባቴ ወንጀል ተለባብሶ እንዲቀር አልፈቅድም። ተለባብሶ የሚቀር ምንም ነገር መኖር የለበትም። ለሱ ኃጢአት ዕዳ መክፈል እኔን መስዋዕት ማድረጉ ጭራሽ እንድጠላውና እንድጸየፈው አደረገኝ። የማዋ ከአባቴ ጋር በሰላም መኖርና ከሽፈራው ጋር የሚያገናኛቸው ሚስጥርስ ምንድነው? ሰው እንዴት ከደመኛው ጋር ፍቅር ይሆናል? የማይመለስ ጥያቄ ውስጤ ተጫረ። ድንገት ፍላሹ ትዝ አለኝ። ምናልባት የዚህ ጥያቄ መልስ እዛ ፍላሽ ውስጥ ይኖራል። ማክ በእኔ ቅዠትና በየደቂቃው ከእንቅልፌ መንቃት ምክንያት እንቅልፍ በአይኑ ሳይዞር አድሮ አሁን ሸለብ አድርጎታል። ቀስ ብዬ ካጠገቡ ተነሳሁኝ። እንዲህ ብለን ነበር ያለፈውን ክፍል ያቆምነው። ቀጣዩን ክፍል ደግሞ እንዲህ አሰናድተነዋል። የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ የኢትዮጵያን ኦንላይን ቤተሰብ ይሁኑ። ድንገት ፍላሹ ትዝ አለኝ። ምናልባት የዚህ ጥያቄ መልስ እዚያ ፍላሽ ውስጥ ይኖራል። ማክ በእኔ ቅዠትና በየደቂቃው ከእንቅልፌ መንቃት ምክንያት እንቅልፍ በአይኑ ሳይዞር አድሮ አሁን ሸለብ አድርጎታል። ቀስ ብዬ ካጠገቡ ተነሳሁኝ። ማክ እቤት ውስጥ ለስራ የሚጠቀመው ክፍል ገብቼ መፈለግ ጀመርኩኝ። ምንም አልቀረኝም፣ ላገኘው አልቻልኩም። ድንገት ከኋላዬ ይውዬ ምን ጠፍቶብሽ ነው የሚል ድምፅ ተሰማኝ። ማክ ነበር። ማክ እባክህ ምን እንደምፈልግ ታውቃለህ፣ እናም ከደበክበት አውጥተህ ስጠኝ አልኩት። እጄን ይዞ ከክፍሉ እየወጣ የኔ ቆንጆ አሁን ማሰብ ያለብን አንድና አንድ ነገር ብቻ ነው፣ ስላንቺ ጤና ብቻ። ለእኔ ካላዘንሽልኝ ለምን ለልጃችን አታስቢም? በኋላ ጭንቀታም ልጅ ልትወልጂ ነው አለኝ እየቀለደ። ማክ ስለ ልጃችን ብቻ አይደለም ስላንተ ማስባለሁ። ግን እስከ መቼ ነው በዚህ ሁኔታ የምንቀጥለው? እኔ በጭንቀት ልሞት ነው። ሁሉንም የአባቴን ሚስጥር አውቄ ለህግ ካላቀረብኩት ሰላም አይኖረኝም። እባክህ ማስረጃዎቹን ስጠኝ አልኩት። የኔ ቆንጆ የአባቴን ፍላጎት ይሄ ነው፣ አንቺ አባትሽን እንድትሰጪ፣ ግን የሱን ፍላጎት እንድታሟይ አልፈቅድለትም። አባትሽ ባደረገው ነገር መቀጣት ካለበት ወንጀሉን ሲፈጽም የተባበሩትም ሰዎች አብረው መቀጣት አለባቸው። ይህንን ደግሞ የሚያደርገው ሰው አንቺ ሳትሆኚ እኔ ነኝ። ለቅጣት ለማቅረብ እኔ ያለሁኝ ቃል እገባልሻለሁ። ግን ምናልባት የአባትሽ ጥፋት ብቻ ላይሆን ስለሚችል እስከማጣራ አንቺ ተረጋጊ። እስከዛ ራስሽንና ልጃችንን ብቻ ለማንከባከብ ቃል ግቢልኝ አለኝ። እኔም ማክ እንዴት ነው አባቴ ጥፋተኛ ላይሆን የሚችለው? እኔ እኮ በአይኔ እኮ ነው ፎቶውን ያየሁት፣ እንዴት ይሆናል አልኩት። በአይንሽ አይተሻል? እንዴት እንደተፈጠረስ የምታውቂው ነገር አለ አለኝ። ማክ እንባዬን እየጠረገልኝ እኮ የሁሉም ነገር መፍቻ እኮ ምናልባት ፍላሽ ውስጥ ይኖራል። ማክዬ ፕሊዝ ስጠኝና ልየው፣ ከዛ በኋላ ባልከኝ ሁሉ እስማማለሁ። በምንም መልኩ ማክ ፋይሉን ሊሰጠኝ አልፈቀደም። እኔም ከቀን ወደ ቀን እየተሻለኝ ቢመጣም የአባቴ ስራ ከፊቴ መጥፋት አልቻለም። እርግዝናው እየከበደኝ ሲመጣ ማክ የገባልኝን ቃል እስኪፈጽም ከመጠበቅ ውጪ አማራጭ አልነበረኝም። ቀናቶች ወራቶችን ወልደው የምወልድበት ጊዜ ደረሰና የምታምር ቆንጆዬ ሴት ልጅ በሰላም ተገላገልኩ። ስሟን ስጦታ አልኳትኝ።
ማክና ስጦታ ለእኔ የህይወት ገጸ በረከቶቼ ናቸው። ውሎዬ፣ አዳሬ፣ ሁሉ ነገሬ ከልጄ ጋር ሆነ። ያም ሆኖ የአባቴ ነገር አሁንም ውስጥ ያለ። ማክ በእኔ ደስተኛነት በጣም ደስተኛ ሆኗል። በጣም የሚያስቀናና ደስተኛ ቤተሰብ አለን። አሁን የማክ እህትና ወንድሞች ሊያዩ የደስታችን ተካፋይ ሊሆኑ መጥተዋል። ሁሉም በእኛ ደስተኞች ናቸው ከማክ ከአንዷ እህቱ በስተቀር። በቃ ደስ የሚል ቤተሰባዊ ጊዜን እያሳለፍን ነው። ብቻዬን አድጌ በሰው መከበቤ እንደ አዲስ የተወለድኩኝ አይነት ስሜት ፈጥሮብኛል። ስጦታ 2 ወር ሞልቷታል። ሙሉ ጊዜን ለማክና ለስጦታ መስጠት ከጀመርኩኝ ሰነባብቻለሁ። አንድ ቀን አባቴ እቤት ድረስ አንኳኩቶ መጣ። ማክ አጋጣሚ ስራ ነበረ። እኔም ስጦታን እያጫወትኩኝ ውጪ ነበርኩ። ዘበኛው ጠርቶኝ ስወጣ ገና ሳየው አንቀጠቀጠኝ፣ ፈራሁኝም። እርሱ ግን ፍጹም ተረጋግቶና አሳዛኝ ሆኖ ነበረ። እባክሽ ልጄ አንድ እድል ስጪ፣ ላናግርሽ ነው የመጣሁት እባክሽ እያለ ይማጸነኝ ጀመር። ድንገት ያ ፎቶ ፊቴ ላይ ድቅና አለብኝ። ማናገር እንደማልችል ነግሬው ወደ ውስጥ እያሮጥኩኝ ገብቼ ስቅስቅ ብዬ አለቀስኩኝ። ማክ ሲመጣ የሆነውን ስነግረው በአባቴ እቤት ድረስ ደፍሮ መምጣት በጣም ተናደደ። ማክ እንደዛ ሲሆን አይቼው አላውቅም። ስጦታን ለሞግዚቷ እንድሰጣትና የሱ የሥራ ክፍል እንድከተለው ነገረኝ። ማክ በጣም አስተዋይና ታጋሽ ነው። የዛሬው ሁኔታው ግን የተለየ ነበረ። በድንጋጤ ውስጥ ሆኜ ያለኝን ፈጽሜ ስመጣ እንድቀመጥ ወንበር ስቦ አስቀምጦኝ የሚነግረኝን ማንኛውም ነገር በጸጋ እንድቀበልና ምንም አይነት እርምጃ ከሱ ውጪ እንደማልፈጽም ቃል አስገባኝ። ማክ ሲመጣ የሆነውን ስነግረው በአባቴ እቤት ድረስ ደፍሮ መምጣት በጣም ተናደደ። ማክን እንደዛ ሲሆን አይቼው አላውቅም። ስጦታን ለሞግዚቷ እንድሰጣትና የሱ የሥራ ክፍል እንድከተለው ነገረኝ። ማክ በጣም አስተዋይና ታጋሽ ነው። የዛሬው ሁኔታው ግን የተለየ ነበረ። በድንጋጤ ውስጥ ሆኜ ያለኝን ፈጽሜ ስመጣ እንድቀመጥ ወንበር ስቦ አስቀምጦኝ የሚነግረኝን ማንኛውም ነገር በጸጋ እንድቀበልና ምንም አይነት እርምጃን ከእርሱ ውጪ እንደማልፈጽም ቃል አስገባኝ። እኔም በሁኔታው ስለተደናገጥኩኝ ለዓመታት ስጠብቀው የነበረው ሚስጥሩን ለመስማት ስለጓጓሁኝ ቃል ገባሁለት። ሂውዬ የኔ ፍቅር፣ የምነግርሽ ነገር እንደሚከብድሽ አውቃለሁኝ፣ ግን እንደምትረጋጊ ቃል ገብተሽልኛል። እኔና ልጃችን ካላንቺ ባዶ ነን እና እባክሽ ምንም አይነት የተሳሳተ ነገር እንዳታደርጊ ካሁኑ ለምንሻለሁ። ቃላቶቹ ይበልጥ ቢያስፈሩኝም እንደገና ቃል ገባሁለት። አንቺ ገና ልጅ እያለሽ ነው በእናትሽ ጓደኛና በአባቴ መካከል የፍቅር ግንኙነት ነበር። እናም የእናትሽ ጓደኛ ባለ ትዳር ስለነበሩ አባቴ ወደ እሳቸው ሲመጣ አባትሽ ስራ ስለሚውል የሚገናኙት እናንተ ቤት ነበረ። አንድ ቀን እንደተለመደው አባቴ እናንተ ቤት ሆኖ ፍቅረኛውን ሲጠብቅ የአባትሽ ጓደኛ ለእናትሽ መልእክት ሊነግራቸው ሲመጣ አባቴን እናንተ ቤት ያየዋል። በዚህ መሃል ምንም ነገር ሳይናገር ሄዶ ለአባትሽ ሲነግረው እሱም እብድ ሆኖ ወደ ቤት ይመለሳል።
በተመለሰ ሰዓት ግን አባቴ ቤት ውስጥ አልነበረም። አባትሽ በሰማው ነገር ተናዶ ስለነበር እናትሽን ይደበድባታል። እናትሽም የሆነውን ነገር ለባሏ ልታስረዳ ብትሞክርም የራስሽን ስራ ሰው ላይ አታላኪ በሚል ሊሰማት ፈቃደኛ አልሆነም። በቃ ከዛን ጊዜ ጀምሮ እናትሽን በጣም ይመታት ጀመር። አዎ አስታውሳለሁ አልኩትኝ እያለቀሱ። ከዛን እናትሽ በጣም ትማረርና ሽማግሌ ሰብስባ ሁሉንም ትናገራለች። በዛ ምክንያት ከጓደኛዋ ጋር እንደበፊቱ መሆን አልቻሉም። አባትሽም ደግሞ እናትሽን ማመን አልፈለገም። መምታቱን አላቆመም ነበር። ብዙ ጊዜ እየሰከረም ነበር የሚገባው። አባቴና የእናትሽ ጓደኛም በውጭ መገናኘታቸውን አላቆሙም ነበር። ግን ባላቸው እናትሽ ያለችውን ነገር አምኖ ነበርና የት ወጣሽ የት ገባሽ በሚል አላስቀምጥ ሲላቸው እሱን ለመገላገል ከአባቴ ጋር ሆነው ተንኮል መጠንሰስ ይጀምራሉ። እናም አባትሽ አባቴን በአካል አያውቀውም ነበርና አንድ ቀን አባትሽ የሚጠጣበት መጠጥ ቤት ሆን ብሎ ያገኘውና ጓደኛው ያረጋል። ከዛን ጊዜ በኋላ በቃ መቀራረብ ይጀምራሉ። በኋላም እናትሽ ከጓደኛዋ ባል ጋር እየማገጠችበት እንደሆነና ከዚህ በፊት የነገረችው ታሪክ ስለራሱ እንደነበር በደንብ ያሳምነዋል። እሱም እናትሽ የነገረችው የጓደኛዋን ታሪክ አላሳመነውም ነበርና አባቴን በቀላሉ ያምነዋል። አባትሽም ጓደኛው ባላደረገው ነገር ቂም ይይዝበትና አልፎ አልፎ መጣላት ይጀምራሉ። ከጊዜ በኋላም የአባትሽ ቂም ውስጡ እያደገ ይሄድና ወደ በቀል ይቀየራል። ከአባቴ ጋርም ቅርበታቸው ጠብቆ ነበርና ሊገለው እንደሚፈልግ ለአባቴ ያማክረዋል። እሱም ይሄ ነበርና ዓላማው ይበልጥ አባትሽን ያበረታተዋል። ሊገለው ባቀደበት ወቅት ከአባቴ ጋር ሲጠጡ አምሽተው ይለያያሉ። ግን አባቴ ወደ ቤቱ አልተመለሰም ነበር። አባትሽን ተደብቆ እየተከታተለው ስለነበር ጓደኛውን ሲገለው ፎቶ ያነሳዋል። ያው በጥንቃቄ ስለነበር የገደለው ፖሊስ ምንም አይነት መረጃ ማግኘት አልቻለም። ዱርዮች ሊዘርፉት አስበው እንደገደሉት ተወራ። በወቅቱ በበቀል የተሞላውና የአባቴ አበረታችነት ያልተለየው አባትሽ በዚህ አላበቃም። ትንሽ ብሎ በረጅሙ ተንፍሶ ንግግሩን አቆመ። ማክ ቀጥል። ትንሽ ምን አልኩትኝ በእንባ እየታጠብኩ። መቀጠል አቃተኝ አለኝ። ኖ ማክ ትቀጥላለህ፣ ሁሉንም መስማት ፈልጋለሁ አልኩትኝ እየጮኩኝ። እሺ ግን ቃልሽን እንዳታጥፊ አለኝ አጠገቤ እየተንበረከከ። እባክህ ማክ ቀጥል አልኩትኝ እያለቀስኩኝ። በረጅሙ ተንፍሶ ትንሽ ቆይቶ የአባትሽ በትር እናትሽ ላይ ማረፈ። እንዴት እኔ ይህንን አላምንም በማለት እየጮኩኝ ተነሳው። ሂዊ ተረጋጊ አለኝ። ተንሰቅስቄ አለቀስኩኝ። ራሴን ማረጋጋት ፍጹም ተሳነኝ። በር ዘግቼ ማልቀስ ሆነ ስራዬ። አልበላም አልጠጣም። አባቴን ሄጄ ብገለው ደስታዬ ነበረ። ግን የማክ ቁጥጥር አይደለም ከቤት መውጣት ስልኬን እስከ መቀማት ደርሶ ነበረ። ማክ ከስጦታ ጋር ጊዜን እንዳሳልፍና ነገሮችን እንድረሳ የማይጥረው ነገር አልነበረም። ከቀን ወደ ቀን ትንሽ እየተሻለኝ ቢመጣም ግን የእናቴን አሟሟት መርሳት አልቻልኩም። ትዝ ይለኛል እናቴ በጣም ሳቂታና ተጫዋች ነበረች። ሁሌም እሷ ነበረች ከትምህርት ቤት የምታመጣኝ። ጠዋት ትምህርት ቤት አድርሳኝ ባልተለመደ ሁኔታ በጣም አቅፋይ ስማኝ ነበር። ታዲያ ወደ ቤት ስመለስ ብቻዬን ነበረ። ሰው ሁላ ቤታችን ተሰብስቧል። እናቴን በዛ ትርምስ ውስጥ ስፈልግ ያየኝ ሁሉ ልጅ አይደለች ምኑን አውቃው እያሉ በሐዘኔታ ከንፈራቸውን ይመጡልኛል። እኔ ግን በወቅቱ ምንም አልገባኝም ነበር። እናቴ ላትመለስ አሸልባለች። ባልሰራችው ኃጢአት ተቀጣለች። ከእናቴ ድንገተኛ ሞት በኋላ አባቴ ይባስ ጨከነብኝ። ለእኔ ጭራሽ ግድ አልነበረውም።
አንዳንዴ እማዋ ቤት እንኳን ሳድር የት ገባች ብሎ አይፈልገኝም። በራሴ ጥረትና በጎረቤት ፍርፋሪ ነው ያደግኩት። ይኸው በመጨረሻም ለወንጀሉ ተባባሪ ለሆነው ሰው ሸጡኝ። እርሱም አልበቃ ብሎት ሲያሳድደኝ ነበር። የእናቴን ገዳይም ሆነ ተባባሪ ለሕግ አሳልፌ ሳልሰጥ እንቅልፍ እንደማይወስደኝ ለራሴ ቃል ገባሁኝ። ማክን ጠርቼ እነዚህን መረጃዎች ከየት እንዳመጣና ተልኮልኝ የነበረው ፋይል የት እንደሆነ ጠየቅኩት። ይውዬ ቃሌን ፈጽሜያለሁ፣ እስክትረጋጊ ነበር የጠበቅኩሽ እንጂ ሁሉም በሕግ ቁጥጥር ስር ከዋለ ሳምንት አልፏል አለኝ። እንዴት ማክ አልኩትኝ በአድናቆት እያየሁት። በመጀመሪያ ነበር አባትሽ እናትሽን እንደገደላት ያወቅኩት። እንደውም ካስታወሽ መጀመሪያ አባቴን ላናግረው የሄድኩ ቀን አስታወሽ አለኝ። አዎ እንደውም ቆይተህብኝ ተጨንቄ አዙ ጋር የደወልኩኝ ሰዓት አልኩትኝ ለመስማት እየጓጓሁኝ። እክል እንደሚገጥምሽ ገመትኩኝ። ከዛ ያለውን ነገር ሁሉ አንቺ እንዳትገቢበት እየተከላከልኩ አጣራው። ለዛ ነበር ይህን ክትትል እንዳቆም አባቴ አስደብድቦኝ የነበረው። ከዛም እኔ የሆነ ነገር የተደበቀ እንዳለ ይበልጥ ስለጠረጠርኩ በክትትል የገፋሁበት። እናም በመጨረሻ የእናትሽ ጓደኛ ጋር እንደሄድሽና በማግስቱ በማታውቂው ቁጥር ቴክስት እንደመጣልሽ የነገርሽኝን አስታወስኩ። የሚስጥሩ መፍቻ ቁልፍም ደግሞ እሳቸው ጋር እንደሆንኩኝ ተረዳው። እናም ሆነ አለኝ። እና ይሄን ሁሉ ነገር የነገሩ እሳቸው ናቸው አልኩትኝ። ማልቀሴን ማቆም አልቻልኩም። አዎ ያው በመጀመሪያ ተቸግረን ነበር። በኋላ ግን በልጆቻቸው ስናስፈራራቸው አመኑና ሁሉንም ነገር ተናገሩ። ታዲያ እናቴ እንዴት ሞተች አልኩትኝ እየተንተባተብኩና እንባ ፊቴን እያራሰው። ያው ራሷን እንዳጠፋሽ ነበር ተደርጎ የተወራው፣ ግን አንቺ ልጅ ስለነበርሽ ፊት ለፊትሽ አልተወራም። ለዛ ነው ያላስታወሽው። ለማንኛውም አሁን ዝግጁ ከሆንሽ ፖሊስ ጣቢያ ሄደሽ ቃል ትሰጫለሽ ብሎ አቅፎ ሳመኝ። የእናቴ ገዳዮች ለፍርድ በመብቃታቸው ብደሰትም እናቴን ግን ለዘላለም አጥቻታለሁኝና መርሳት አልቻልኩም። እንዴት ልረሳት እችላለሁ? ለዚያውም በግፍ ያለ ኃጢአቷ የተቀጣችውን እናቴን። አሁን ወደ ስራዬ ተመልሻለሁ። ስጦታም እያደገች ነው። ቤተሰቤ ደስ የሚል ፍቅር አለው። ዛሬ የስጦታ የ3ኛ ዓመት የልደት ቀን ነው። የማክ ወንድምና እህቱ እዚሁ ናቸው። ወንድሙ ጠቅልሎ ከመጣ ዓመት ያልፈዋል። ከሳምንት በኋላ በአባቱ ቤት ይሞሸራል። ማክ በጣም ደስተኛ ሆኗል። ዛሬ ደግሞ የምነግረው አስደሳች ዜና አለኝ። ማክና ስጦታ የኔ የህይወቴ መጀመሪያ ስጦታዎቼ ናቸው። ማክ አልኩትኝ። ወይ ህይወቴ የኔ ፍቅር አለኝ። በቅርቡ ሌላ የቤተሰብ አካል ቤተሰባችንን ይቀላቀላል። እርጉዝ ነኝ አልኩትኝ። ማክ ራሱን መቆጣጠር አልቻለም። በደስታ መጮህ ጀመረ። ሚስቴ ሂዊ እርጉዝ ናት ብሎ ለታዳሚው ጮሆ ተናገረ። እኔና ስጦታን አቅፎን የደስታ እንባ አነባ። የመጀመሪያ ፍጻሜም ሆነ እስከ ዕለተ ሞቴ ላልለየው ጽኑ ቃል አለኝ። የተከለከለ ተፈጸመ።